ልብስሽን ቀይሪ፣ ወስደሽ ቀይሪላት። ወይዬ ሮሚ፣ አሁኑኑ ቤት እንድትመጣ። ምንድነው ችግር አለ? አሁኑኑ አልኩ አይደል? ና ንገሪኝ እንጂ ሁሉ ደህና አይደለች? እንዴት አደርክ ካሌብ? እንዴት አደርሽ? ደህና ነኝ። ዛሬ በጊዜ መጣሁ አይደል? ጊዜያችን እንዳያጥርብኝ ብዬ ነው። ጥሩ አድርገሻል። ቀጥታ ወደ ጉዳያችን እንግባ። ይቻላል። ኦኬ። ሮማን የነበርክበትን ቦታ ጠርጥራ እንደነበር ነው የነገርከኝ። ታዲያ ምን ተፈጠረ? እውነቱን ነገርካት? አይ በፊት ሬዲዮ ላይ አብረን እንሰራ የነበረውን ጓደኛዬን አግኝቼ እሱ ቤት አምሽቼ ነው ብዬ ነገሩን ለመሸፋፈን ሞከርኩ። እና አመነች? ቡና እንደማልጠጣ ስለምታውቅ ልብሴ ላይ የቡናና የዕጣን ሸታ መገኘቱን እንደ ቀልድ ማለፍ አልፈለገች። ግን ከስራ ባልደረባዬ ጋር ቤቱ እንደነበርኩና ሚስቱ ለሱ ቡና ስታፈላ ስለነበር ነው ልብሴ ላይ የቀረው በማለት እንደምንም አሳመንኳት። ማክዳስ በድንገት ጥላት ሄደ ምንም ሳትል ቀረች? ከቤቷ ከወጣሁበት ሰዓት ጀምሮ በተደጋጋሚ ስደውል ነበር። ልክ ሮማን ሻወር ስትገባልኝ በፍጥነት ማክዳ ጋር ደወልኩ። ሄሎ፣ አስጨነቀኝ እኮ ካሌብ። በሰላም ነው? ሰላም ነው። ከቤት ተደውሎ ስለነበር ቶሎ መድረስ ነበረብኝ። በሰላም ከሆነ ይሁን። ስላስጨነቅኩሽ በጣም ይቅርታ። ስላስጨነቀኝ ሳይሆን ግብዣዬን ጥለህ ስለሄድክ ነው ይቅርታ መጠየቅ ያለብህ። ልክ ነው። ለእሱም ቢሆን ይቅርታ ይደረግልኝ። ባይሆን እክሳለሁ። በምንድን ነው የምትክሰው? ነገ ቆንጆ ራት ልጋብዝሽ። የምርህን ነው? አዎ። ምን ነው? ምንም። እሺ ተስማምቻለሁ። ደህና እደር በቃ። አሜን፣ ደህና እደር።
አረፈድኳ። በጣም ይቅርታ። እኔማ ይቀራሽ መስሎኝ ነው ማለት። እኔ እንዳንተ አይደለሁም። የሰው ፕሮግራም አላበላሽም። የታክሲ ሰልፍ እኮ ነው ያስረፈደኝ። በዛ ላይ ደግሞ መንገዱ ዝግትግት ብሎ ሲያስጠላ። ቀድመሽ ብትነግሪ ኖሮ ይዤሽ እመጣ ነበርኩ። እንዲሆናል ብዬ አላሰብኩማ። እንዴና እንኳን ደህና ቆያችሁኝ። የጾም ፒዛ ብታይ እራት እጋበዛለሁ ብዬ ምሳ ራሱ አልበላሁም። እራት ለመጋበዝ ዝግጁ ግን አትመስይም። ምን አይነት የተዘጋጀም አይመስልም። አለባበስሽ የተጋበዘው ልብሴ ነው ወይስ እኔ ነኝ? ተኳኩዬ ቆንጆ ቀሚስ ለብሼ ፀጉሬን እየነሰነስኩ እንድመጣ ነበር ያሰብከው? አንተ ራሱ እንደዚህ ለምንለብሰው ይጨንቀኛል። በዚህ ከባድ ኑሮ ላይ ሌላ ክብደት ከመጨመር ቀለል ማለት አይሻልም? ልክ ነሽ፣ ይሻላል። በነገራችን ላይ ትናንትና እንደዛ ተጣድፈ ሄድከው በሰላም ነው? ማኪ አንድ ያልነገርኩሽ ነገር አለ። ምንድነው? ትናንትና የደወለችልኝ ባለቤቴ ነበረች። ለስራ ከሀገር ውጭ ነበረችና ሳትነግረኝ ድንገት መታ ስለደወለችልኝ ነው ደንግጬ ሄድኩት። ባለትዳር ነህ እንዴ? አዎ። ታዲያ ለምን እስከዛሬ አልነገርከኝም? ስለ ግል ጉዳይ ስላልጠየቅሽኝ ዮሐንስ ነግሮሻል ብዬ አስቤ ነው። ኧረ ዮሐንስ ምንም አልነገረኝም። አለቃው እንደሆንክ ብቻ ነው የነገረኝ። ቆይ እሺ፣ ባለትዳር ከሆንክ ጣት ላይ ለምን ቀለበት የለም? ነበረኝ እኮ ማለቴ አደርግ ነበር። እኔ ግን አንድም ቀን እጅግ ላይ አይቼው አላውቅም። መጀመሪያ የተዋወቅንበት ቀን ስላላስተዋልሽ ነው እንጂ ቀለበት አድርጌ ነበረ። የዛን ሰሞን ግን አጋጣሚ ሻወር ስወስድ ከእጄ ላይ ወድቆ በመጥፋቱ ነው አድርጌ ያላየሽ። ለማንኛውም በጣም ደስ ይላል። ትዳር ቆንጆ ነገር ነው። ከተጋባችሁ ቆያችሁ? አዎ 8 ዓመት ገደማ። እና እስካሁን አልወለዳችሁ? አንድ የ7 ዓመት ቆንጆ ልጅ አለች። ካሌብ በጣም እድለኛ ሰው ነህ። አባይ ምን ነው? እየበላሁ ነው። በሰላም ነው ያመሻው? አብረን ሬዲዮ ጣቢያ እንሰራለን ያልኩሽ ጓደኛዬ እሱ ፈለገኝና እሱ ጋር ነው ያመሻሁት። ትላንት አብራችሁ አይደል እንዲያመሻችሁ? አዎ ትናንት ያልጨረስነው ነገር ስለነበረ ነው። መልሽ እራት እየጠበቅኩ ነው። መቅደስ አይ እኔ አልበላም በቃኝ። ለምን? ከሱ ጋር በልተናል። እንደምጠብቅ እያወክ ነው ውጭ የምትበላው? ሲያስጨንቀኝ ምን ላድርግ?
በቃ አስተኛት ነው ቅዠት ነው የሚሆነው። ተኝ በቃ ሮሚ፣ ጁሊ ግን እኛ ጋር ብታድር የተሻለ ነው። ስለዚህ ጉዳይ እኮ ደጋግመን አውርተናል አይደል? አዎ፣ ግን ብቻዋን ሆና ድንገት እንደዚህ አይነት ነገር ቢፈጠርና ባንሰማት ምን ያህል ልትጨነቅ እንደምትችል አስበሽዋል? ይህ እኮ ምንም ማለት አይደለም። ልጄን በፍጹም ልፍስፍስ አድርጌ ላሳድጋት። የሚገጥማትን ነገር በራሷ መወጣት የምትችል ጠንካራ ሴት መሆኗን ካሁኑ መልመድ አለባት። ባይሆን አንተ ራሷን አቅመ ቢስ አድርጋ እንድታይ ማድረግህን አቁም። እኔ ደግሞ ምን አጠፋ? ትምህርት ቤት የሚያደርሳትም ሆነ የሚመልሳት ሰርቪስ እያለ ያንተ ካላደረስኳት ማለት ምን ይባላል? በራሷ ምንም ማድረግ የማትችል ልጅ እንደሆነች እንዲሰማት የሚያደርጋት አይመስልም? ለምን በመጥፎ መልኩ ትተረጉሚያለሽ? እኔ ጧት በእነሱ ትምህርት ቤት ማለፌ ካልቀረ ባደርሳት ምን ችግር አለው? በዛ ላይም በኋላ የምትመለሰው በሰርቪስ ነው አይደል እንዴ? የራስ ጉዳይ። አንተ ምንም አይነት ነገር ባወራ አይዋጥልህም። አሁን ደክሞኛል፣ ልተኛበት። አጭቅጭቅ ዳድ ወዬ ማሚ ግን ለምንድን ነው እኔን ትምህርት ቤት ማድረስ የማትፈልገው? ጁሊ፣ ማም ስራ ስለሚበዛባት እንጂ አንቺን ማድረስ ጠልታ አይደለም። እሺ፣ አንተም እኮ ስራ አለ። ግን ስለምትወደኝ ነው አይደል ትምህርት ቤት የማታደርሰኝ? አዎ ጁሊ። ማሚ ግን ስለማትወደኝ ነው የማታደርሰኝ? ጁሊ፣ ሁለተኛ እንደዚህ ስትይ እንዳልሰማ። ሄሎ፣ እንዴት ነህ ዮሐንስ? አለሁ እግዚአብሔር ይመስገን። ስራ ጥሩ እየሄደልህ ነው? አዎ በጣም አሪፍ። ቱሪስቶቹ ናቸው እኔን ፈታ እያደረጉኛል። ጥሩ። እኔ የምልህ ሰሞኑን የማክዳ ስልክ እየሰራልኝ አይደለም። ቤቷን ብሄድ የለችም። ምን ነው የተፈጠረ ነገር አለ እንዴ? አረ ምንም የለም። ከኔ ጋር ትናንት አውርተናል እኮ። እንደዛ ከሆነ ጥሩ። እሺ እደውልልሃለሁ። እሺ ቻው። ኦኬ። ወይዬ ሮሚ፣ አሁኑኑ ቤት እንድትመጣ። ምንድነው ችግር አለ እንዴ? አሁኑኑን አልኩ አይደል? ና ንገርኝ እንጂ ጁሊ ደህና አይደለች? የሚበላ ላቅርብ አይደል? አንቺ ሴትዮ ሰይጣንን አታምጩ። ዘር በይልኝ ከዘ ስታስጠላ። በሰላም ነው? አስደነገጥሽኝ እኮ። ምን አስደነገጠ? ያን አነጋገርሽ ነው። ቁጭ በል። ምን ነው የተፈጠረ ነገር አለ እንዴ?
ምንድነው? አንብባ። እግዚአብሔር እኔ የምጽፍልህ ስለ አባቴ ነው። አባቴን በጣም ነው የምወደው፣ ምክንያቱም ሁልጊዜ ጠዋት ትምህርት ቤት ያደርሰኛል፣ ቤትም ያጫውተኛል። ግን እግዚአብሔርዬ አንዳንድ ጊዜ አባቴ ሲያጫውተኝ እናቴ መታ በጣም ትቆጣዋለች። ከዛ ደግሞ እኔ ከፍቶኝ ሳለቅስ አባቴ ያባብለኛል፣ ተረት ያነብልኛል። እናቴ ግን ስራዋን ብቻ ስለምትሰራ አታጫውተኝም፣ ከኔ ጋር መሆን አትፈልግም። እንደውም አባቴ አንዳንድ ጊዜ ሲያጫውተኝ አታበላሻ ብላ ትቆጣዋለች። እሱ ግን ምንም ስለማይላት ያሳዝነኛል። እና እግዚአብሔርዬ አባቴ በጣም ጠብቅልኝ፣ እናቴን ደግሞ እንድትወደኝ ያደርጋት። ምንድነው? ተወዳጇ ልጅ ትምህርት ቤት ለአምላካችሁ ደብዳቤ ጻፉ ሲባል የጻፈችው ጽሑፍ ነው። ይሄን ካነበቡ በኋላ አስተማሪዎቿ ጠርተው ምን እንዳሉኝ ታውቃለህ? ልጅሽን እያሳደግሽበት ያለሽበት ሁኔታ በጣም አሳስቦናል ብላ 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 ብለው እኮ ሊመክሩኝ ነው የሞከሩት። ደስ አለ? ውስጥህ ረካ? ምን እያልሽ ነው ሮሚ? የልፋትህን ውጤት አገኘህና ተሳካለ ብዬ ነው። የምን ልፋት? ልጅቷን የምትሰብካትን አይደል የጻፈችልህ? ኧረ ሮማን በፈጠረሽ ምን ብዬ ነው ለዚህች ሕፃን እንደዚህ ብዬ ምነግራት? እሱን እኔ ብጠይቅ አይሻልም? መልስልኝ እንጂ። ምን ብዬ ነው መልስልሽ? ለእናቷ ጥሩ አመለካከት እንዳይኖራትና አባቷን የበለጠ እንድትወድ አድርጌ ማስተምራት ነው ይመስልሽ? አዎ ደግሞ ትክክል ነው። በፍጹም አይደለሽም። እንደዛ ባይሆንማ ከየትም አምጥታ ይሄንን ልጽፍ አችልም። ቆይ እኔ መጥፎ እናት ነኝ እንዴ? የቻልኩትን ሁሉ እኮ ለቤተሰቤ እያደረግኩ ነው። የወላጅ ፍቅር እያገኘው ስላላደግኩ ጥሩ ወላጅ እንዳልሆንኩኝ አድርገህ ነው አይደል የምታስበው? ኧረ ሮሚኔ እንደዛ በፍጹም አስቤ አላውቅም። ንገረኝ እስኪ ምን ላድርግ? አልስራ? ቤት ልቀመጥ? ቆይ እንደዛ ሰውን ነው ልጅ የምትወደኝ? ካሌብ ንገረኝ እስኪ ምንድን ነው ጥፋቴ? ሮም እንደሱ ማሰብ የለብሽ። አንቺ በጣም ጥሩ እናት ነሽ። ጁሊም ልጅነት ይዞ አጻፈችው እንጂ ምን ያህል እንደምትወድሽ ነው ያውቃል። ይቅርታ ማሚ። ጁሊዬ እኔ እኮ በጣም ነው የምወድሽ ልጄ። እኔም በጣም ነው የምወድሽ። ከዚህ በኋላ እንደምትፈልገው አይነት እናት ሆንልሻለሁ። ትምህርት ቤት ታደርሽኛለሽ? ወስድሻለሁ። ከዛ በኋላ ሮማን ጁሊያን ለመቅረብ ብላ ከኔ ማሸሽ ጀመረች። ትምህርት ቤትም የምትወስዳት እሷ ሆነች። ግን ይሄን ሁሉ ነገር የምታደርገው ክፋት አስብ አይመስለኝ። ታዲያ ለምንድን ነው? ጉጉት፣ ጥሩ እናቴ መሆን ጉጉት። ያንን ስላደረገች ተናደህባት ነበር? በጊዜው ብዙም ቦታ አልሰጠሁትም ነበር። ምክንያቱም የማክዳ ድንገት የመጥፋት አሳስቦኝ ሀሳቤን ሁሉ እሱ ላይ አድርጌ ነበር። ማክዳ ወዴት ነው የጠፋችው? አላውቅም። ባለትዳር መሆኔን ካወቀች ጀምሮ ነው ደብዛውን ያጠፋችው። ሁኔታዋ ግራ ስላጋባይ ግን ስራዬ ብዬ መውጫ መግቢያውን መከታተል ጀመርኩ። እናገኘሃት?
ማኪ ሰላም ነው? ምን ሆነሽ ነው ማኪ? ደጋግሜ ብደውልም ስልክ አታነሽም። ለምን መጣ ማለት? እባክህ ካሌብ፣ ከዚህ በላይ እኔ እናንተ መገናኘት የለብንም። ለምን? ምን አደረኩ? አንተ ምንም አላደረክም። እኔ ነኝ የተሳሳትኩት። ገባኝም። እሱ ደግሞ ምን ማለት ነው? ታውቃለህ፣ መጀመሪያ ያየው ጊዜ ከምነግር በላይ በጣም ነበር የደነገጥኩት። በውስጤ ብዙ ጥያቄዎች ቢፈጠሩብኝም ምንም ማለት ግን አልፈለኩም ነበር። ምክንያቱም መስፍኔን ደግሜ ባላገኘው አምላክ እሱን በሚመስል ሰው ቁስሌ ሊጠግንልኝ አስቦ የላከልኝ ሰው አድርጌ ነበር የተቀበልኩት። መቀራረባችን በጨመረ ቁጥር ግን ደጋግሜ ስላንተ ማሰብ ጀመርኩ። በአንተ ውስጥ የማፈቅረውን ሰው ከማየትም አልፎ የኔ ብቻ ላረግ ተመኝ። ያጣሁትን ፍቅር ማገኝ መስሎኝ የማይሆን ሊፈታ የማይችል ህልም ውስጥ ገባ። አንተ የኔ ልትሆን አትችልም። ምክንያቱም እየኖርክለት ያለው ሌላ ህይወት አለ። ማኪ ግን እኮ እኔ ከጎንሽ መሆን እፈልጋለሁ። ሰው ያስፈልግሻል። ጥሩ ጓደኛሞችም እንሆናለን። ስላሰብክልኝና ስላደረክልኝ ነገር በጠቅላላ አመሰግናለሁ። ከዚህ በኋላ ግን የሚያግዘኝም የሚረዳኝም ሰው አልፈልግም። አንተም ባየ ቁጥር የባስ መስፍን እየናፈቀኝ ከመሰለኝ በቃ ተወኝ። ካሌብ ሂድ፣ በቃ ካሌብ ሂድ። ካሌብ ደህና እና ከማክዳ ጋር የነበራችሁ ግንኙነት አበቃ ማለት ነው? መስሎኝ ነበር፣ ግን ለጊዜው ነው እንደዚህ የሆነው። ለጊዜው ማለት? ለመጨረሻ ጊዜ ካገኘኋት በኋላ የኔ እርዳታ እንደማያስፈልጋት ስለተሰማኝ መደወልም ሆነ ላገኛት መሞከር አቆምኩና ራሴን በስራ ቢዚ ያደረኩ። አንድ ቀን ግን ማክዳ ያልጠበቅኩትን ነገር አድርጋ አስደነገጠች። ማኪ ደህና ነህ? ደህና ነኝ። እንዴት መጣሽ? ማለቴ ቢሮ እንዴት አወቅሽው? እንግዳ ቢሮ ሲመጣ አረፍ በይ አይባልም እንዴ? አስደንግጠሽኝ እኮ ነው። ፕሊዝ ቁጭ በይ። ለምን ደነገጥክ? ትመጫለሽ ብዬ ጭራሽ አልጠበኩም። በዛ ላይ ቢሮዬን ማናሳየሽ ብዬ ገርሞኝ እኮ ነው። አንድ ነገር ከልብ ከፈለጉ ማግኘት ይከብዳል ብለህ ነው? በእርግጥ አይከብድም፣ ብቻ ይገርማል። ምን ይምጣልሽ? ሻይ ቡና?
ምንም አልፈልግም። ላመሰግን ነው የመጣሁት። ለምኑ ነው የምታመሰግኝ? ለሁሉም ነገር አንተ ለኔ ብለህ ላደረግከው ነገር ማመስገን ሲገባኝ፣ እኔ ግን የራሴን ስሜት ብቻ እያዳመጥኩ አንተን ጥፋተኛ አድርጌ ያስቀየምኩ መሰለኝ። ኖ አንቺ ምንም አላጠፋሽም። ያደረግሽው ነገር ሁሉ ትክክል። ልጅ ናት? አዎ በጣም ቆንጆ ልጅ አለች። አመሰግናለሁ። ምን ነው ማኪ? ይሄን እኮ መስፍኔ ቢኖር ኖሮ እስካሁን ተጋብተን እኔም እናቴ የመሆን መንገድ ላይ ነበርኩ። እባክሽ ማኪ እንደዚህ አትሁኚ። እሺ ካሌብ፣ ወይ የምችለው መስሎኝ ነበረ ሂድ ያልኩህ፣ ግን የምር ናፈቀኝ። ምን ያህል ከብቸኝነት እንዳወጣኸኝ የገባኝ ለቀናት ካጠገቤ ስትርቅ ነው። መጀመሪያም አንቺ ስላልሽ ነው እንጂ ልርቅሽ እኮ አልፈለኩም ነበር። ከዚህ በኋላ ግን ደግመሽ አትድረስብኝ እንኳን ብትይ ያርቅሽ። አሁን ግን አንቺ ተረጋጊ። ላስጨንቅህ እኮ ፈልጌ አይደለም። ምን ላድርግ? ከፋኝ። ካጠገቤ ስትሆን መስፍኔን ያገኘሁትን እየመሰለኝ ረጋጋ ነበር። ካሌብ እባክህ ከዚህ በኋላ ያልኩህን ነገር ሁሉ እርሳውና ከጎኔ ብቻውን። እሺ አልኩሽ እኮ ማለት